አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ቅናት፣ ምቀኝነት፣ ተንኮል፣ ሴራ፣ ግፍ እነዚህ አብረው ያን ጊዜ ጀመሩ። በጣም የሚገርም ነው። ስለዚህ እነዚህን የሚያካትተው ቃል አሩር ይባላል። አራር ማለት የተረገመ፣ አሩር የተረገመ ማለት ነው። እርግማኑ ምንን የያዘ ነው? ዓይንን፣ አፍን፣ ገጽን የያዘ ነው። ስነ አእምሮ ላይ ያሉትን የህልውና ተፈጥሯዊ አካልን የያዘ ነው። ስለዚህ አሩር የተረገምህ ነህ አለው። አታ አሩር አሁን የወንድምህ ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ አለው። ከዚህ አንጻር ንዴት እርግማንን ይጠራል ማለት ነው። ሁሉ ጊዜ ብስጩ በምንሆንበት ጊዜ የብስጭናችን አንዱ ክፍል ገጸ እርግማንን በአካላችን ውስጥ እናኖራለን። ፊታችን የእርግማኑን ኃይል ይወርሳል። ፊት ማጥቆር፣ ፊትን መለወጥ ወደ ገጸ እርግማን የሚወስደው መንገድ ያምራል። ሰላምን፣ ፍቅርን፣ በጎነትን በዚህ ጊዜ ለማሰብ በጣም የሚቸገርበት ሁኔታ ነው ያለው። ስለዚህ አመለካከትንም አስተሳሰብንም ያዛባል። ከዛ በኋላ በእርግማን ምክንያት የሚመጣውን ፍዳ እንድንቀበል ግድ ይላል ማለት ነው። ከዛ በኋላ እግዚአብሔር መጣ። ቃየን አለው፣ ወንድምህ አቤል ወዴት ነው አለው። ቃየንን ወዴት ነው የሚል ጠየቀው። ይሄ ጥያቄ ኃይለኛ ጥያቄ ነው። ከእርግማን በፊት የመጣ ጥያቄ አለ። የፈጠረው ባለቤት ሌላ ነው። ወንድሙን ሲያጠፋ ደግሞ የአጥፊነት ጥያቄ ምድር እየጮኸች እየተናገረች እያለ እግዚአብሔር ሰማ። የአቤል ደም ተናጋሪ ሆነ። ደም ይናገራል። ደም ሲናገር ደግሞ የበለጠ እርግማን በገጸ ፊት ላይ እንዲኖር ያደርጋል። በገጸ ፊት ላይ ሲኖር እይታችን ሁሉ ክፉ ይሆናል። ገጸ ፊት እርግማን ሲበዛ ቡዳ የሚባለው መንፈስ ያየነውን የነካነውን የሚያበላሸው አንዱ የእርግማን ክፍል መንፈሱ ያድራል ማለት ነው። ለእርግማን ቅርብ የሚሆነው የዲያብሎስ አሰራር በባህሪያችንም ውስጥ ሰፊ ቦታ ያገኛል እና እግዚአብሔር ሲጠይቀው ወዴት ነህ አለው። ወንድም አቤል ወዴት ነው ብሎም ጠየቀው። እርሱም አለ አላውቅም አለ። ክዳት መጣ። መከዳዳት የእርግማን አንዱ ክፍል ነው። አሩር የሚለውን እርግማን ያሟላል። ይሄ አሩር ገጸ ፊት፣ ገጸ ሞገስ፣ ገጸ ጸጋን ያበላሻል። የእይታ አቅጣጫዎቻችንንም ይለውጣል። ትክክለኛውን እይታችንን እንዳናይ የሚከለክል ነው። የእርግማን ጅማሬ በጥያቄ ውስጥ አሁን መጥቷል። ወንድምህ አቤል ወዴት ነው? እርሱም አላውቅም አንደኛው ነው። ሁለተኛው ደግሞ የወንድሜ ጠባቂ እኔ ነኝን አለ። የቁጣ ቃል መለሰ። በእግዚአብሔር ላይ የቁጣ ቃል፣ በአምላክ ላይ የቁጣ ቃል መለሰ። እርግማን ስር ሰዳ በባህሪ ውስጥ አንተ ኃጢአትህ በደጅህ ታደባለች፣ አንተ ግን ነገስህባት፣ አንተ ንገስባት፣ አንተ ነግሰህባት አላለው። እንግዲህ የእርግማን ክፍል ከኃጢአቱ ጋር ተያይዞ መጣ። ምን አደረገ ወንድምህ አለው እግዚአብሔር። የወንድምህ የደሙ ድምፅ ከምድር ወደ እኔ ስትሞት ያኔ ነው። ሰይጣን የምታየው ስትሞት ነው። በነገራችን ላይ አሁን አታየውም። ለምን? በስጋይን አይታይም። አካሉ ሌላ ነው። ስለዚህ ከሞት ባሻገር ላለው ህይወት ደንታ ቢስ ሆነህ የዕለት ኑሮህን ብቻ በቂ ነው ብለህ የምትገምት ከሆነ ይሄ ነው ስህተቱ። ልጅቷም ዳንሰኛ ነበረች እኮ ከፈለክ ሃይ 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 ይሄኛው ወደዛ ወደ አርቲስቱ መንደር ቢገባ ቆንጆ አርቲስት ነው። ሰበሰብ ነው፣ አጭድ ነው፣ ወቃ ነው። ይሄ ዝም ብሎ ብቻ ያመጣልህና ይሄ ሞኝ ወደኛ
ወደኛ ጨሌ ነው ውቃቢ ነው ቃልቻ ነው እያለ ይኸው ያለቅሳል። የባሰም ነው የሚያቃጥለው፣ የባሰም ነው። ኢየሱስ ክርስቶስ ስም ስንት ቃልቻ ስንት እንትን ያዋያ ነው። አሁን ቄስ ሊያስወጣው ነው። አስወጣው አባቸው አስወጣብኝ አስወጣ ማለት ተቃጠልኩ። ኢየሱስ ክርስቶስ ስም የሚያቃጥለው ባናምንም በግድ በመናፍስቱ በኩል ያለው ጥቃት ኃይሉን እንዲገባን ያደርገናል። አቦ ተቸግረሽ ነበር እና በቄስ አይወጣም ብለሽ ነበር አይደለ? አያችሁ፣ በየጠንቋው እንግዲህ ወደ 300 በግ ሰጣ፣ ጋቢ ሰጣ፣ ገንዘብ ልካ አይወጣም ብላ ተስፋ ቆርጣለች። እሺ፣ ምን አይነት እንደሚያካሄድ መረጃ ማግኘት ያስፈልጋል። ምን አልከኝ? ባንዴ ገደለችኝ። ታባቷ እንዴ ደፈኛ የኖርኩትን የአባቴ እናቷ የአያቷ ጨሌ እኔ እንዴት አርጋ ብትለቅፈኝ ነው? ቀሚሷን ቀበት ብላ ተደፍታለህ። ደግሞ ልጇ መጥቶ እንደው እኮ እሱን አድናለሁ ብላ መታ እሷ አምላኬ ጌታዬ ቅድስት ማርያም አዌ ጠዋት የት ናት? ቤተክርስቲያን። ከሰዓት ምሳዋን ሳትበላ ቤተክርስቲያን፣ ማታ ቤተክርስቲያን። እንዴ ተቃጠልኩ፣ ነደድኩ። ምንድን የእናቷ ጨሌ ነው? ከአባቷ ታጓራለህ እንዴ? ላሳየህ ነው። እስቲ እንዴት ነው? ግራውና ሃይ ልጅቷም ዳንሰኛ ነበረች እኮ ከፈለክ ሃይ ይሄኛው ወደዛ ወደ አርቲስቱ መንደር ቢገባ ቆንጆ አርቲስት ነው። ምክንያቱም ትንሽ ያው አለ ጭብጨባው በደንብ ሲጋጋልለት በቃ በቅ ይላል። እንደው ጠን ብሎ ራሱ እዛ ውስጥም ተዋናይ ነው። ምክንያቱም የሚፈልገው ነገር ስላለው። እሺ የታባቷ ነው። እስቲ እንዴት ነው ነው? መጀመሪያ እንዴት ነው የሚጀመረው? ወደዚህ ሆነና ነው ፊትን ጀምርልህ። በቀኙ እንዴት ነው የሚጀመረው? በኔው በራሴ በግራው እርዳኛ። ግራውና ሃይ አያቶቻችን እኮ ናቸው ልጅ እንዴት አድርገው አክብረውት ነበር። ግራውና እሷ ደግሞ ግራውና ነው የሚባለው። በሰድ ነው፣ ሰበሰብ ነው፣ አጨድ ነው፣ ወቃ ነው። ይሄ ዝም ብሎ ብቻ ያመጣልህና ይሄ ሞኝ ሲል ወደኛ ጨሌ ነው ውቃቢ ነው ቃልቻ ነው እያለ አሁን ጠቋርና ዳልሞቴን አንተ ጠቋር ነኝ። ከአባቷ የተወረስኩ ጠቋር። በወላዲተ አምላክ ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሰባት ጮኑት በስመ አብ። ምን ሆኜ ነው የመጣው? ግራውና እያለ መጣ። ያማኔል ያለ ይኸውልሽ፣ አማኔል አባቴ አጠቃትሽው ግን በመቁጠር አማኔል አባቴ ምን ሆኜ እንደሆነ አላወኩም። ዛር ነው አጠቋር። በርቺ ምን ነው አላወቅሽው? አላወቅኩትም። ለማን ነበር የመጣሽው? እኔ ለልጄ ነው። ልጄን እየተከተልኩ ነው የመጣው። የሰይጣን ልጆች በዙ፣ የሰይጣን አገር ሆነች።
እንዳለ እንግዲህ ይሄ ሆነ ጣችን። ከሰው ይልቅ በብዛት የሚኖረው ሰይጣኑ ነው። ባለመጸለያችን እውነተኛ ባለመሆናችን በየአቅጣጫው በተሰለፍንበት ላይ ደንታቢሶች ከመሆናችን ጋር ተያይዞ ይኸውልህ የሰይጣን ልጆች ብዙ ናቸው። ስለተመለከታችሁ ከዚህ መንፈስ ነፃ ናችሁ ማለት አይደለም። ጮኸን እዚህ ስላልገባን ገና ያልጨረስነው ብዙ ጣጣ ስላለም ጭምር ነው። ያላለቀ ነገር አለ። መንፈሱ እንዲነካ ያላለቀ ነገር አለ እንጂ ነፃ የሆነ ሰው ተመልካቹ ሁሉ ነፃ ነው ማለት አይደለም። ስለዚህ ያው እያንዳንዳችን እንዲህ አይነት የመናፍስት ወረራ ላይ ደርሰናል ማለት ነው። እዚህ ያለው ችግር ያንተም ችግር አድርገህ ካላየኸው ነገ በደንብ ከጎዳህ በኋላ ያኔ ከነፍስህ ጋር ሆነ ታየዋለህ። በነፍስ ታየዋለህ። ስትሞት ያኔ ነው ሰይጣን የምታየው ስትሞት ነው። በነገራችን ላይ አሁን አታየውም። ለምን? በስጋይን አይታይም። አካሉ ሌላ ነው። ስለዚህ ከሞት ባሻገር ላለው ህይወት ደንታ ቢስ ሆነህ የዕለት ኑሮህን ብቻ በቂ ነው ብለህ የምትገምት ከሆነ ይሄ ነው ስተቱ። የክርስቶስን መንገድ እንጀራ መብያ ፋሲካ መፈሰኪያ ብቻ ካረከው ስተቱ ይሄ ነው። ልደቱንም ስጋዊ ዓመት በዓል ብቻ ካረከው ትርጉም የለውም ማለት ነው። ስለዚህ ያኔ ትተያያላችሁ። ያኔ መፋጠጥ አለ። ያኔ ግብግብ አለ። ያኔ የጉልበት መጋለጥ አለ። ያኔ መያያዝ አለ። አሁን ልቀቀኝ ያላልከው ያኔ አይለቅህም። ስለዚህ ከሞት ባሻገር ባለው ኃይል ነው ይሄ መንፈስ የመጣው። ከበደ፣ ፈይሳ፣ ቶሎሳ፣ ኃይሌ፣ ገብሬ አልተባለም። ይሄ ሰይጣን፣ አጋንንት፣ ቡዳ፣ ዛር ይህ ስም ነው የሚዘግነው። ተመልከት። የቀበሌ መታወቂያ አይደለም። በአሁን በቀበሌ መታወቂያ አልተጠራም። በኢየሱስ ክርስቶስ ስም ተቃጠል። ይኸው ያለቅሳል። የባሰም ነው የሚያቃጥለው። የባሰም ነው። ኢየሱስ ክርስቶስ ስም ሰባ በአውሊያ ስም ተቃጠል። ምን አድርገኝ ነቃ አለ። ይኸውላችሁ በአውሊያ ስም ተቃጠል። ምን አድርገኝ በጌታችን በኢየሱስ ክርስቶስ መስቀል ተቃጠል። ተቃጠል በጌታችን በኢየሱስ ክርስቶስ መስቀል። ምን ቴናለት ይልማ ለካ ለተመክ ግባ ታጋ እዚህ ጋር ይሄ ሰው አብሬት ወለ ግባ አብላ ገበርና የዚህም የትእዛዝ ተነስቶ ተደገሰ በግ ምናምን ተገዛ ሁሉ ተጠምቆላቸው አይሆንም ብሎ ተጣላቸው። ወደ አዳራቸውን ሽባ አድርገዋል። ሽባው ኦፕሬሽን 3 የሆነ ያለው ከዚህ ከመጣው በኋላ በሐምሌ ያመጣው ከሱ በኋላ ነው ቆሞ የሚሄደው። ታቅፌ ነው የማመጣው። ሲስተማው እያዘልኩ መኪና ልቻው ልጀር የማመጣው እነዚህ ለቴክና ይያሉ ማስቀፈው ነው አይታቀፉ ነው። አሁን በራሱ ግብ ያመረ አሁን በራሱ መኪና እየነዳ ነው የሚመጣው። ራሱ እየነዳ ፕሮግራሙን እኮ ነው የሚይዘው። ለዚህ ቁጭ ነው እሱ ነው የሚነዳው። አሁን እሷ ደግሞ ልውሰድሽ ነው ይሄ ከዚያ ማመጣዋትና ታያሉ። እኔ ከእናንተ እስከኛ ዘር አይለቅም ማለት ነው። ግድ የለሽም ተቃጥሎ ይወጣል። የኛን የቤታችን እንኳን ተለምኖ 3-4 ወር ሳይታረድ አይንቀሳቀስም። አንተ ኪዳን ይብር ብታስበው አንተ ክርስቲያን ነው ግን መሸወድ ነው አይደል? ግድ የለም መመልከት ማጋር ነውና ስላም ክርስቲያን አይደለም። አንቺም ይሄን ሁሉ ተናገዳለች። እባክሽን እህቴ ይሄን እንፈልጋለሁ። ጓደኛዬ ነው ትልቁ ጓደኛዬ ነበር የሞተው ሲሩ እኔም ሲሩ ነበር ከነሱ ቤት ነው ብዙ ማሳልፈው እንደ ክርስቲያን ነው ስላም ናቸው። ሃይማኖታችን ይለያያል እንጂ ባህላችን ብዙም አይለያይ። አንድ አካባቢ የኖሩ ሰዎች ነን። ቤተክርስቲያን ነው ለሁላችንም ቢሆን ሰላም ነው የሚሰጠን። እንደው ለማየት ሊል እንጂ የኛ ጋር እንኳን በቄስ በቃልቻ የማይነሳል ይጃም መጣው ሚካኤል ይጃ ስመጣ ወደ ዱባ ጧት ቤት ሲሄድ ለኪና አስገባው እንኳን በቄስ በቃልቻ የማይወጣ
እና ሽባሽ ተይዞ እና ዳና ተይዞ ስንት ቦታ ሞክሬያለሁኝ። ግድ የለሽም ይሄ ልጅም ይሄዳል፣ ላንቺም ቢሆን ይረዳሻል። እባክሽ ነው አልኳት። ሚካኤል ልጅ ያሰለ ተንፈራፈረች። ይዣ መጣሁ ከሚካኤል ከቤት ድረስ የለችም። አብዳ ውጣት ከዚህ ቤት አለች። ራሷ ወጥቼ ክፍለ ሀገር ሄጄ ተመልሰ ጋር የለም። ለምን መጣች? እሱ ተሽሎታል፣ ቁሟል። ቁሞ እየሄደ ነው። አንቺም መተሽ ብዬ በቀደም ይዣለሁ ሲል ጋር ቁጭ አለች። ተሸፍነን እዚህ እያስተዳደር ቁሜ ነበር። ዘወር ስል ቆየሁና ልክ ሲጀምሩ ሰው ሲመጡ እዚህ ጋር መመስለው ተቀጥጣብ ሲያደርጉ ተነሳ። ልፎክራለሁ ታስሮ ሆዳ ተነፋፍቶ ቁጭ ብሎ ሰነበተች። አሁን ሰላም አገኘን። በቃ አሁን ሰላም እነዚህ ስትባል እሺ እግዚአብሔር የተመሰገነ ይሁን። ሁሉም እየዳነ ነው። ኮምቦልቻ ላይ ከዳኑት አብዛኛው ክፍል እስላሞች ናቸው። በአብዛኛው ክፍል ሼኮች የጠመጠሙ ኢማሞች ዱዓ የሚያደርጉ አዛን የሚጮሁ ጭምር ነው የተፈወሱት። ቤተ ክርስቲያን የሁሉም ናት። ሁሉም ወደ እሷ ሲመጡ ሰላምን ያገኛሉ። በተዘጋጅ ስለምን ነው የምታረጋት የነበረው? አበሳጨታለሁ። አቤት አላስወጣት። ናዚ ተጋበል ታጓራለህ። ለብቻ ነው የምታስጓራት? እንዴት ነው የምታስጓራት የነበረው? እስቲ እንዴት ነው የምታጓራት? እስቲ በላ ምን ነበር የለበድከው? ቃልቾቹ ብዙ ወዘላላሉ አልተቃወሙም። ምን አልከኝ? ለምንድን ነው የማያስወጡህ እነሱ? ታዲያ እኛ አንተ ቆይ እሷ እኔ ቄስ ጋር አይወጣም ብላ ነበር አይደል? እሷ ብላ ነበር። እኔ በጣም እስቲ እንዴት ነው ያልከው? ተነስ። እንዴት ነው ያልከው? እንዴት ነው ያለችው እሷ? እኔ በቄስ አይወጣብኝ ስንት ቃልቻ ማወጣው አለች። እኔ ቄስ አያስወጣብኝ ስንት ቃልቻ ስንት እንትን ያያ ነው። አሁን ቄስ ሊያስወጣው ነው። አያስወጣው አባጆ ይላል። አያስወጣብኝ አያስወጣ ማለት አለች ወይስ አለች? አንተስ? እሱ ምንም ማለት እኔ ምንም አላልኩም። አንተ ምንም አላልኩም። ዝም እንዴት ነው የተደበቀው? ስምህ ማን ነው? አጋንንት ጠቋር አጋንንት። ስንት ናችሁ ጠቅላላ? 300 ታዲያ ለምን ወጣ? ይኸው በቄስ ለምን ወጣ? ለምን ተያዝክ ማለት ይኩ አይደለም። ለምን ተያዝክ ነው? ተቃጠል። ምንድን ነው የሚያቃጥልህ? እኮ ያቃጠለህን ንገራቸው። ስም ሲጠራ አቃጠለኝ። የማን ስም ሲጠራ? ኢየሱስ ክርስቶስ። በደንብ ተናገር እንጂ የማን ስም ሲጠራ ነው? ድምፅን ከፍ አድርገን። በኢየሱስ ክርስቶስ ሲጠራ ተቃጠልኩ። የኢየሱስ ክርስቶስ ስም ያቃጠለ? ባናምንም በግድ በመናፍስቱ በኩል ያለው ጥቃት ኃይሉን እንዲገባን ያደርገናል። የዲያብሎስ አሰራር ለዚህ ነው። ወደ አሕዛብ ሂዱ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። እኛ መሄድ አልቻልንም። እንኳን ልንሄድ የሚሄደውን ኮቴ እንሰብራለን። እንኳን ልንሄድ ለመሄድ የሚዘጋጀውን እንዳይሄድ እንሰነክረዋለን። እንኳን ልንሄድ በዚህ አይነት መንፈስ የተጠቁ ብዙ እስላሞች እህቶቻችንና ወንድሞቻችን ሞተዋል። በዚህ መናፍስት እድሜያቸውንና ጊዜያቸውን ትውልዳቸውን አበላሽተዋል። ቀጥመላኩ ምን ልታረጋት ነበር? ቅድም ለመግደል። እንዴት አድርገህ ነው የምትገለው? ስንት ልጆች አሏት? አልወለደችም። ሌላ ለምን ማህፀኗ ላይ ቁጭ
ተንበርክከው ብዛታቸውም ደግሞ ተመልከቱ። ግባ ማለት በኢየሱስ ክርስቶስ ስም ተዘጋጅ። በስላሴ ስም በወላዲተ አምላክ ስም በድንግል ማርያም ስም ሲኦል እንገባለን። ተዘጋጅ። ጊዜ የለም አንተ ስነ ስርዓት። በስላሴ ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰራት ይቁረጥ ዘምዘም ምን ነው አቦ ተቸግረሽ ነበር? እንዴት ነው ችግርሽ? ከቤት አትወጪም? እነሱንም ሲያባቸው በጣም ነው የምቸገረው። በጣም እኔም ያበሰጨኛል። ባለቤትሽስ? ሼኮች ጋር ቃልቾች ጋር አልሄድሽም? እጄ ነበረ 20 ቦታ ረግጫለሁ። 20 ቦታ ረገጥሽ? 40 ቦታ ይሆናል። 40 ቦታ የረገጥሽ? ያረገጥኩበት የለኝም። አያስወጡትም ታዲያ? ያጎራል እንጂ አይወጣም። ጊዜ አይወጣም። አይወጣም ጊዜ ያጎራል። ያመኛል በጣም መጥቼም ጤና የለም። ያጎራል። እዛ ከቃልቻው ቤት ገብር ይሉሻል ወይስ ምንድን ነው? ገንዘቤን በግ ወስዳለሁ፣ ቀይ በግ ወስዳለሁ፣ ጥቁር በግ ወስዳለሁ። ምንም የቀረኝ የለም። ጋቢ ድረስ እሰጣለሁ። ጋቢ ድረስ ሁሉንም እሰጣለሁ። አንቺ እያሉ ስንት ጋቢ ሰጥተሻል? ተቋል ወደ 3 ሰጥቻለሁ። 3 ጋቢ በግ የሚባል ወደ 40 ሰጥቻለሁ። ወደ 40 ሰጥቻለሁ። ለእሱም ወደ 300 አምጥቻለሁ። ምን ገንዘቤን ብላ ድረስ አሳርጊያለሁ። ጅዳ ነው የምኖረው። ጅዳ ነበር የምትኖሪው? ስመጣ ይኸው ግብር ጅዳ ነበር የምትኖሪው? በግ አበላለሁ። ወደ 300 በግ አብርቻለሁ። ሰጥቻለሁ። 300 በግ? ለጠንቋይ እንግዲህ 300 በግ ሙሉ አብልታም አላባረሩትም። እንደውም ጭራሽ የሚገርም ነገር ነው። የሚብስ ነው የሆነው። የሚገርም ነገር ነው። የሚገርም ነው። በጣም የሚገርም ነው። አሁን ምን ትያቸዋለሽ? አሁን ጠንቋዮቹ ዙሬም አላያቸው እነሱን የሚባል አላይም አይደለ? በጣም ያስጠላኝ። ብር ምን ያሰጠሻል? ገንዘቤን ጨርሼ ሁለተኛ እነሱን አላይም። ምን ያህል ብርስ ሰጥተሻል? እንደው እዛው ነሽ የምትልኪው? የለም ብዙ ሰጥቻለሁ። ወደ 1,000 ብር እያደረኩ ብዙ ሰጥቻለሁ። ለጠንቋይ? የት አካባቢ ነው የምንልኪው? ለምሳሌ ገጠር ነው የምኖረው። አገሬ ወዲያ ሀራ እዛ ትልኪላቸው? በዶላር ነው የምልኪው ወይስ ዘርዝሬ ነው? ምን ብለሽ አስቡ ብለሽ ነው የምልኪው? አድርጉልኝ፣ ይሄን አውሊያ በረድ ይበልልኝ እያልኩ እልካለሁ። አያበረዱትም ግን? አልበረድም። እየባሰ ሄደ እንጂ አልበረድም። እሰጣለሁ። አድርጉልኝ፣ እነሱ እራሳቸው አድርጉልኝ ይላሉ። ምንም የለም መላ የለውም። ስመጣ ያው እዚህ ታዲያ እንዴት መጣሽ? ያኔ እዚህ እነሱ ናቸው እና እንደው በቄስ አይወጣም ብለሽ ነበር? ጭራሽ አይወጣም ብዬ ነው አይደለ? አያችሁ፣ በየጠንቋው እንግዲህ ወደ 300 በግ ሰጣ፣ ጋቢ ሰጣ፣ ገንዘብ ልካ አይወጣም ብላ ተስፋ ቆርጣለች። ምክንያቱም ትልልቆች ብላ እሷ የምትጠብቃቸው ሰዎች ባለ አውሊያ ስለሆኑ አውሊያውን ይሸኙልኛል ወይ ያበርዱልኛል ብላ ነው የምትጠብቀው። ግን አልሆነም።
ወላሂ ያልሆነ ማለት ያበርዱልኛል ብዬ ነበር። ያለብኛ ሳይሆን ይበርዱልኛል ነው። አብርዱልኝ፣ እንደዚህ እያደረገኝ ነው፣ እንደዚህ እያደረገኝ ነው እያልኩ ልካለሁ። ምን ነበር የሚያደርግሽ? ያመኛል፣ ያበሳጨኛል፣ ሁሉም ነገር ያመኛል። በጣም ያመኛል። ወገቤን ደግሞ ተሰብሬ ነው እያልኩት ወገቤን አሁን አለ። እስቲ በደንብ ልቡ ይበል ተሰብሬ ሰብሮኝ ራሱ ይሄን ወገቤ እንቀሳቀስ አሁን ተረት አልሰባለም። እስቲ በደንብ በቀደም ከተነሳው የለም ወይ አሁን ደግሞ አንድ ነገር እንረዳለን። አንቺ ኢየሱስ ስሙን አታውቂውም? አታውቂውም? ሰይጣኑ ግን ምንድን ነው ያለው? አጋንንቱ ምንድን ነው ያለው? በኢየሱስ ስም እለቃለሁ ነው። ለውጥ የለም አለ አለ። ተጨባጭ ነው። ነገሮች ሁሉ ተጨባጭ የሆነ መንገድ አላቸው። የተጣመመና የተዛባ አሉባልታ ወይም ደግሞ ይሆናል ግምት ሳይሆን ተጨባጭ ነው። እግዚአብሔርን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማሳየት ነው። የእግዚአብሔር ልጅ መሆኑ ደግሞ አምላክነቱን ሳይለቅ በመለኮታዊ ባህሪው አንድ ሆኖ ሰው አምላክ ሆነ፣ አምላክ ሰው ሆነ ነው። ለዚህ ነው በሱ ልጅነት በኩል ዲያብሎስ የሚፈሩት። ለዚህ ነው እሷ ኢየሱስ ክርስቶስን አታውቅም። ወላሂ አታውቅም ማለት የሐራ ነው ሀገር ያላውቅም። ኢየሱስ ምናምን የሚባል አናውቅም። ሳውዲ ነው የኖርኩት። ሳውዲ ነው የኖርሽው? 16 ዓመት። ስንት ዓመት ነው የኖርሽው ሳውዲ? 16 ዓመት። ሳውዲ የት አካባቢ? መካ ይባላል። መካ ላይ ነው የኖርሽው? መካ ነው። ግን ሰላት ስታረጊም አይሸሽም፣ አብሮ ያደርጋል። ምንም መሸሽ እንደውም ሶላት ነው እንትን ይለኛል። ሶላቱን እየከለከለ እንዴ ያለ እሱንም ይከለክልሻል እዛው እንዴ እና ብዙ ነገር ቤት እዚህ ሲመጣ ያስወራኛል። በጣም እንትን ይለኛል። አላገባሽም? አልችልም። አባረረው? አዎ ራሱን ያባረረው አንቺ ነው? አዎ ራሱ ነው። እንዴ ማን እንዳባረረው አታውቂም? በቃ እንትን ምን አደረገች? በቃ ያበሳጨኛል። አቅሌን ነው ያለው። በቃ ይዞ መንዳር ምን ያለው ቀዩንም እኮ ይወዳል። ቀይ ነው የምለብሰው። አሁን ቀይ ያለበስኩኝ ቀይ ነው የምለብሰው። ቀይ ነው የምወደው። ቀይ ነገር ወይ በርቻ። አሁንማ በመቁጠሪያ በሸለጥ ነው። እሺ